ሩታዬ ሁለተኛ ልጅ አርግዣለሁ ብላለ አብርሽ ስትነግረው እንግዲህ ሄርሜላ አብርሽን ጥላው ሄደች ማለት ነው። በጣም ያሳዝናል። የሚገርመው ነገር ደግሞ አብርሽ እንሂድና ሐኪም ቤት ማረጋገጫ የምትፈልግ ከሆነ ስትለው አይኔ መሄድ አልፈልግም አለ ማለት ነው። እንግዲህ አብርሽ ማይጠራጠር ከሆነ የሩታ እርግዝና እርግጠኛ ባይሆን ሐኪም ቤት ሄዶ ማረጋገጫ ያመጣ ነበር፣ ስለፈራ ነው ማለት ነው። ባይፈራ ሄዶ ማረጋገጫ ወረቀት እናምጣ ስትለው እሺ ነበር። ለማንኛውም ሩታዬ እንግዲህ ልጄ አንድ ብቻ አይሆንብኝም ደስ ብሎኛል ብላለች ማለት ነው። በነገራችን ላይ ልጅ አንድ ብቻ መሆኑ ጥሩ አይደለም ማለት ነው። ብቻውን ነው የሚያድገው። እንዲሁም ደግሞ አባትና እናት ተለያይቶ ልጅ ብቻውን ሲያድግ በጣም ብቸኝነት ይሰማዋል ማለት ነው። ሁለት ቢሆኑ የተሻለ ነው ብዬ አስባለሁ። ለማንኛውም ሩታ እርጉዝ ከሆነች ግን ሄርሜላ ጥላው እንደምትሄድ እርግጠኛ ነኝ። ሲጀምር ጥላው እኮ ሄደች። ላስብበት፣ እንዳደውልልኝ፣ ሜሴጅ እንዳታረግልኝ ብላው ሄደች ማለት ነው። እንግዲህ እንደዚህ ነው። እኛ ሁልጊዜም ሩታ ወደፊት፣ ሩታ ታሸንፋለች፣ አብርሽን ሩታ መቼም አይለያዩ የምንለው ለዚህ ነው፣ በምክንያት ነው ማለት ነው። ይኸው በአንድ ማደናቀፍ ሄርሜላ ጥላው ሄደች አለች ማለት ነው። ሩታ ጋር ስንቴ ተጣሉ፣ ስንቴ ታረቁ፣ ስንቴ ተጣሉ፣ ስንቴ ታረቁ። ሄርሜላ ግን በአንዴ በቃ ጥላውን ሄደችው ማለት ነው። እና እንደ ሩታዬ አይነት ታጋሽ አብርሽ ከየትም አያገኝም ማለት ነው። ለማንኛውም ያው እንግዲህ ሩታዬም ሽምግልና ተልኮላታል። እንግዲህ መጨረሻውን አብረን የምናይ ይሆናል ማለት ነው። ለማንኛውም የሄርሜላን ነገር አጣርተን ከዛ በኋላ ደግሞ የሽምግልናውን እንወስናለን። ሰምታችኋል።